ምን ሆነሻል? ተረጋጊ እንጂ። ቆይ ለምንድን ነው እኔንስ የማትረጅኝ? እኔ እኮ ናታን አድርጎታል እያልኩሽ አይደለም፣ ግን ደግሞ ፍቅር በጣም ኃያል ነገር ነው። ምናልባትም አድርጎት ከሆነ እንዳውቀው ነው ከገባበት እንዳድ ነው። እሱ እንደዛ አያደርግም። አውቃለሁ አንቺን ስለሚያፈቅርሽ ብዙ ነገር ሊያደርግ ይችላል፣ ግን ደግሞ በፍጹም ሌላ ሰው ሊወጋ አይችልም። ቆይ ስታስቢው ወንድሜ እሱን ደስታ ለማግኘት ብሎ የሌላ ሰው ሀዘን ይፈጥራል እንዴ? እሺ በቃ አንቺ እኮ ልክ ነሽ፣ ግን ደግሞ ነገሮች ተገጣጠሙብኝና ምናልባት አድርጎት ከሆነ ብዬ አሰብኩ። እኔ ወንድሜን አምነዋለሁ። እንደዚህ አይነት መጥፎ ተግባር አይፈጽምም፣ ሊያውም ደግሞ ጨለማን ተገና አድርጎ። አይ እንደዛ በፍጹም አይደለም። እሺ ቲ አሁን እኔ እና አንቺ የምንጣላበት ሰዓት አይደለም። ብዙ ነገሮች ከፊታችን ጠብቁናል። እኔ አሁን ያፌት የወሰደው ድርጅታችሁ ውስጥ ስራ ለመጀመር አስቤያለሁ። ሰንሰለቱን ለመበጠስ ግዴታ ከሰዎቹ አንድ አካል መሆን አለብኝ። ከዳር ሆኜ ምንም ነገር መፍጠር አልችልም። ይሄ ደግሞ ምን ማለት ነው? አንቺም ወንጀለኛ ልትሆኚ? ግድ ከሆነ አዎ እንዲያምን ማድረግ ያለብኝ ነገር ሁሉ አደርጋለሁ። ፂ አሁን እኔ የምኖርለት ምንም ነገር የለኝም። ናታንም ቢሆን ከዚህ በኋላ የሚጠብቀኝ አይመስለኝም። እኔም እንዲጠብቀኝ አልጠይቀውም። ይሄ ራስ ወዳድነት ነው የሚሆነው። ኤፉ ይሄ ጥሩ ሀሳብ አይመስለኝም። አንቺ እንደምታስቢው የእነሱ ስራ ቀላል አይሆንም። እንዳታጋልጫቸው ሲሉ ብዙ ወንጀል ውስጥ ያስገቡሽ ይችላሉ። የእነሱን ስራ እኮ እንዳንቺ አይነት ህሊና ያለው ሰው ሊሰራው አይችልም። አውቃለሁ፣ ግን ደግሞ መታሰር ካለብኝ ይታሰር። ስወድቅ ግን ብቻዬን አልወድቅም፣ ይዣቸው ነው የሚገባው። ኤፉ አልገባሽም። ነገሮች አንቺ እንደምታስቢያቸው ቀላል አይሆኑም። ይልቅ ከኢንስፔክተሩ ጋር ላስተዋወቅሽና አንቺ መረጃዎችን በየጊዜው ትወስጅልኛለሽ። አሁን ላንቺም ለሱም የላኩላችሁ ፋይል አለ። ምናልባትም እንኳን ያፌት እኔን አንድ ነገር ቢያደርገኝ እሱ ፋይል ያፌትንና ፋይሉን የላከልኝ ሰው እንዲታሰሩ ያደርጋቸዋል። እንዴ ይሄ እኮ በጣም ትልቅ ፋይል ነው። እንዴት ልታገኙ ቻልሽ? በዛ ላይ ደግሞ አንቺ ይሄን በማግኘትሽ ብቻ አደጋ ውስጥ ነሽ። እባክሽ ኤፉ በቃ ሁሉን ነገር ተውና ከወንድሜ ጋር ጥፉ፣ ወይ በቃ እነማዬ ጋር ሄዱ። አላውቅም፣ ብቻዬን ሰው ሊከፋኝ ይችላል፣ ግን ደግሞ ከእናንተ የሚበልጥብኝ ነገር የለም። ጥሉ መጥፋት እንደዚህ ቀላል ነገር አይደለም። ፂ አንቺ ብቻ ያልኩሽን ነገር አድርጊ። ደግሞ ወላጆቻችሁ ደወልላችሁ እንዴ? ናታን እኮ ባለፈው ምን እንዳጋጠማችሁ ምንም ማወቅ አልቻልንም እያለኝ ነበር። አላውቅም፣ ምንም ነገር መጠየቅ አልቻልኩም። ከጠየቅኩኝ ማስታወሴን ያውቃሉ ብዬ ፈራ። እሺ በቃ በሌላ መንገድ ለማወቅ እንሞክራለን። በቃው ልሄድ። ያፌት ሳይገባ ቀድሜ መገኘት ይኖርብኛል። እና ደግሞ ስንገናኝ እንደዚህ በአደባባይ መሆን የለበትም። አንድ የሚስጥር መገናኛ ቦታ መፈለግ ይኖርብናል። እሺ በቃ ሂጂ፣ ግን እባክሽ ራስሽን ጠብቂ። አንቺ አንድ ነገር ከሆንሽ እኔ መቼም ራሴን ይቅር ማለት አልችልም። እሺ ጽ አለቃ ምን ነው? እንዴት ተጎድተህ? ቆይ ከቤት ለምን ትወጣለህ? ደግሞ በዛሬ ሆስፒታል እንሂድ ስትባል እሺ አትል። አትጨነቅ፣ በጣም ደህና ነኝ። እናታም በሱ ጭረት ምንም እንደማልሆንና እንደማልተኛ እንደ ነበር የፈለግኩት። እሱን ደግሞ በደንብ አይቶታል። ግን ታውቃለህ፣ በጣም ጎበዝ አስመሳይ ነው። ምንም እኮ እንደማያውቅ ነው የሆነው። አለቃ እየደማህ ነው። በደንብ ካልታከምከው ወደ ሌላ ነገር ሊቀየርብህ ይችላል። አትጨነቅ አልኩህ እኮ ምንም አልሆነም። ራሴን እንዴት ማከም እንዳለብኝ እንደማውቅ ታውቃለህ አይደል? አሁን ሂድና ሚስቴን ጥራልኝ፣ የእሷ እጅ ያድነኛል። አለች እንዴ? እኔ እኮ ቤት ጨረስል ያለች አልመሰለኝም ነበር። ሂድና ጥራት፣ ተኝታ ነው የሚሆነው። በዛውም በጣም እያመመኝ ስለሆነ እኔ ክፍል ሂድና የሚዋጥ ማስታገሻ ይዘህልኝ ነው። አለቃ ቤት ውስጥ ተዛዞር ያየው ግን ማንም የለም። ማንም የለም? ኤፍራታ የለችም? ፈለኩ፣ ተዛዞር፣ ተጣራው፣ ግን ማንም የለም። በጣም ጥሩ። እኔን ከምንም አትቆጥረኝም ማለት ነው አይደለም? መውጣት በር ቢንኳኳኳ እንዳትከፍት ነግሬያት ነበር። ቆይ ናታን እናንተ ጋር ካደረሰ በኋላ ወዴት ሄደ ይመስልሃል? እኔ እንጃ፣ ግን ኤፍራታን ሊያገኛት ሄዳ አይመስለኝም። አለቃ የሆነ ነገር እያሰብኩ ነበር። መናገር ትችላለህ? ማስታገሻውን ስጠኝና መቀጠል ትችላለህ። አለቃ ናታን እንዳለው እሱ ያላደረገው ቢሆንስ?
ምናልባት የእሱን ጠላትነት የሚያክሰው እሱን ብቻ እንድታስብ ያደረገ ሊሆን ይችላል። እኔ ከሱ ውጭ በዚህ ሰዓት ሊጎዳኝ የሚችል የለም። ደግሞ ሌሎቹን ጠላቶችን አንተም ታውቃቸዋለህ አይደል? በመሞከር ወይም ደግሞ እንደዚህ ነካ አድርገው በመቶ ብቻ ይመለሱ። እናልሽ ልክ ብሎ መሀል ላይ ወየ ወየ ሲታይ ምን አባት ዘራል እንደዚህ ነው ያነሱት አልኩሽ። በቃ ምን ተፈጠረ? ማን ደውለው ነው? ተነገረ። የውጭ ስልክ ነው። ምናልባት እነማዬ ይሆናሉ። ታውቅ የለ ቆይተናል ከተደዋወለ እኮ አንሷ ሳይዘጋ። ሄሎ ሄሎ፣ አቶ ናታን እንዴት ነህ? ሰናይት እባላለሁ። ከቤተሰቦች ጋር በሕክምና ክትትል ወቅት ነበር የተገናኘ ነው። ስልክህን የሚሰጡኝ የዛኔ ነው። ያው ምናልባት በአጋጣሚ ቀድሚያቸው ከመጣው ደውዬ እንዳገኛችሁ ብለው ነበር። እሺ፣ እንዴት ናቸው? እናቴ እንዴት ናት? አባቴስ ለውጥ አለው አሁን? አንቺ በቅርብ አግኝተሻቸዋል? ማለት ምንም የምታውቀው ነገር የለም እንዴ? እኔ እኮ እናትህ በጣም ተጎድታ ስለነበር ወደ ሀገሯ ተመልሳ ከሆነ እንደ ተጽናናችሁ ለመጠየቅ ነበር አደዋውሌ። እማዬ ምን ሆና ነው የምትጎዳው? እሺ ከምንስ ነው የምትጽናናው? እባክሽ ንገሪኝ። አባቴ የሆነው ነገር አለ? እናት ምንድን ነው የተፈጠረ ነገር አለ እንዴ? ቤተሰቦቹ ምን ሆነው ነው? አቶ ናታን እኔ እስከ ዛሬ እንዴት ላሰሙ ትችላላችሁ ብዬ አስባለሁ። አባታችሁ እኮ ካረፈ ማለት ያው የተወሰነ ወራትን አስቆጥሯል። ሄሎ ሄሎ፣ አቶ ናታን ደህና ነህ? እየሰማኸኝ ነው? ምንድን ነው ናት? ምን ተፈጥሮ ነው? ሄሎ፣ ጤና ይስጥልኝ። እኔ ናታን አይደለሁም። ይቅርታ ካላስቸገርኩሽ። ማን ልበል? አሁን በስልክ ምንድን ነው ያወራችሁ? ስለ ናታን ነው? ቤተሰቡ ሰናይት እባላለሁ። እኔ እስከ ዛሬ አባታቸውን ሞት እንዴት ላይሰሙ ይችላሉ ብዬ አስባለሁ። ስለምንድን ነው የምታወሪው? የናታን አባት ሞቷል እያልሽኝ ነው? ቆይ እናታቸውስ የት ነው ያሉት? እሷም አልመጣችም። እኔ ከሞቱ በኋላ አላየኋትም። አደዋውሌ ደህና መሆናቸውን ለመጠየቅ ነበር። ናት፣ በጣም አዝናለሁ። አሁን ግን የግድ ወደ ቤት መሄድ አለብን። እኔ የምልህ ነገሮች እየተደራረቡ ምንም ልናወራ አልቻለም። እንዴት ነው የአዲሷ ገቢያችን ነገር እንዴት ይሆናል? ትንሽ ረባሽ ነች፣ ግን አታስብ፣ በደንብ እናስተምራታለን። ቆይ ደግሞ ያኔ ሰርጋችንን ለመበጥበጥ መታ ነበር ነው እንዲ ያልከኝ? አዎ ተሸፋፍና መታ ነበር። እኔ እያለሁ ሌላ ሴት ማንም አያገባም እያለ ስትቀጣጥር አፈፍ አድርገን ወደሚገባ ቦታ ወሰድናት። እናንተ ብቻ ብልጥ አይደለ? ኑ በሉ ያለቃችሁን ሰርግ እንዳላበላሽ ከዚህ ይዛችሁኝ ሂዱ። እዚህ ምን እያደረግሽ ነው? አንተ ምን አገባ? ደሞስ ቆይ አንተ ማን ነህ? የሰፈሩ ጠባቂ ነኝ። እዚህ ተደብቀሽ ደሞን ተሸፋፍነሽ ሳይሽ አንድ መጥፎ ነገር እንደምታደርጊ ጠርጥሬ ነው የመጣሁት። እሺ በጣም ጥሩ። እዚህ ሰፈር ከሆንክ እዛኛው ቤት ያለው ዛሬ የሚያገባው ያፌት የሚባለው ልጅ ታውቀዋለህ ማለት ነው። እርግጠኛ ነኝ አሁን ሲያልፉ ሰላም ያልካቸው ልጆች ወደ ሰርጉ ቤት ነው የሚሄዱት። አቶ ያፌት አውቀዋለሁ። እንዴት ያለ መልካም ሰው መሰለሽ። አረ እናንተ ፊት መልካም ይመስላል አይደለ? ግን ተመልከት፣ እኔ ሚስቱ ነኝ። ዛሬ ሌላ ሴት እያገባ ነው። እኔ ላይ ሌላ ሴት ደረበ። እውነትሽን ነው? ተይ በእናትሽ። እኔ ሴት ልጅ ታረቅ ደስ አይለኝም። ይሄ ወራዳ አንቺን የመሰለች ሚስት እያለው ሌላ ሴት። ነይ ከዚህ መንገድ ላይ አታልቅሽ። ያንቺን ባል ለእሱ አይገባውም። የሆነ ጸጥ ያለ ቦታ አለ፣ እዛ በደንብ ታለቅሻለሽ። ታውቂያለሽ፣ ከእሱ ጋር መጣላት አልችልም። ብዙ ሰው ያለው ሰው ነው። ግን አታስቢ፣ በደንብ እናጋልጠዋለን።
እሺ በጣም አመሰግናለሁ። እሺ እባክህን ውስጥ እንዳሉ ቤቱን ከማቃጠሌ በፊት ከዚህ የሆነ ቦታ ይዘኸኝ ሂድ። አታስቢ፣ እኔ አገዝሻለሁ። እንደዚህ አይነት ሰው በደንብ መቀጣት አለበት። እና ሚስቱ ነኛለች። እዚች ደግሞ የባሰ ነው። ቆይ ምን አይነት አይናውጣ ናት? ግን እንዴት እንደዚህ አይነት ሀሳብ መጣልህ? ማለት ኃይል መጠቀም ስትችል እሷን መለማመጡ። ሰፈራችሁ በሰው ተጨናንቆ ነበር። እንዴትም በኃይል ውስጥ አልችልም። ወይ ፖሊስ ጠርቶ ያስይዙኛል፣ ካልሆነ ደግሞ ይደበድቡኛል። አይ ልጅቷ ግን በጣም ችላት። በደንብ የምታለቅስበት ቦታ ድረስ ትብላ በእግሯ መሄዱ። እንዴት ናችሁ? አቶ ታሪኩ አንተስ እንዴት ነህ? ቆይ ምነው ለሰርጋችን ሳትመጣ ቀረ ነው ወይስ የምታድነው ሰው ነበረብህ? እንዴት ነሽ? ያን ያለቃ በጣም አስቸኳይ ስራ አዞኝ ነበር። ከከተማ ወጥቼ ስለነበር በጊዜ መድረስ አልቻልኩም። አዎ ውድ ባለቤቴ ነግሮኝ ነበር፣ ግን ታውቃለህ ረሳሁት። ለማንኛውም እኔ አሁን ገብቼ ልብሴ ልቀይር። ያው አሁን ላይ በእግሬ ስለሆነ እየሄድኩ ያለሁት ፀሐይዋ ትንሽ አቃጥላኛለች። ገብቼ ሻወር ልውሰድ። ከዚህ በኋላ እንኳን አለቃ በእግርሽ እንድትይዘኝ ፍቅድ አይመስለኝም። አይደለም ለአንቺ ለሚስቱ ለማንም የሚተርፍ በቂ ገንዘብ አለ አይደል? ኧረ ተዋት። አሁን ደውላ የምፈልግበት አድርሰኝ ብትለኝ እኔም ቢላታል ሹፌር እንኳን ቢሆን ያለችበት ድረስ እልክላት ነበር። በጣም ጥሩ፣ በጣም ወድጀዋለሁ። ለማንኛውም እናንተ ተጫወቱ፣ እኔ ገብቼ ሻወር ልውሰድ። ታዲያ ኤፍራታ በፍቅሬ እንድትወድቅ ማድረግ እፈልጋለሁ። እሺ እና ታዲያ ለምን ላግዝ? ምን እንደምትወድ ምን እንደምትጠላ ሁሉንም ነገር ማወቅ እፈልጋለሁ። ወይዘሮ ገነት ምነው ተመለሽ እንዴ? መቼም ስራሽ ናፍቆሽ መሆን አለበት። አመል እኮ አይለቅም። ጥሩ አመል ከሆነ ምን ችግር አለበት? ቤዝዬ ይኸውልሽ፣ እቺ ሰላም የማትወልድ ሴትዮ በነገር ተቀበለችኝ። ደህና ነሽ? ደህና ነኝ ገንዬ፣ እንኳን ደህና መጣሽ። እና እስቲ ቁጭ በይ። ሆዷን አሟት እንደዚሁ ሽንት ቤት ስትመላለስ ነው ያለችው። ናታንም እኮ ሐኪም ቤት እንሂድ ብሏት ነበረ፣ ግን አልፈልግም አለች። መጥፎ በሽታ እኮ ነው በእናትሽ። ኧረ የሆነ ነገር ላዘጋጅላት እንዳትሞት። እኔ መቼስ እንደሱ አይደለሁኝም። እሺ ገንዬ። ቤዝዬ ጎበዞች ጸዳ ጸዳ ብሎ የለ እንዴ? እኔ የምልሽ ቤዚ ሎሚ የለም እንዴ? ውይ እኔ እንጃ። መቼም የኪችኑ ኃላፊ ፂ ነች። የት እንዳስቀመጠችው እንኳን አላውቅም። የኪችኑ ኃላፊ ደግሞ ማለት ምን ማለት ነው? ደግሞ እኔ ስሄድላችሁ የስልጣን ክፍፍል ምናምን ጀመራችሁ እንዴ? አይ ገንዬ፣ ከአንቺ በኋላማ ማንም ቤት የሚያጸዳልንም ምግብ የሚያበስልልንም አንፈልግም። አሁን ላይማ እኔ ቤት ሳጸዳ ፂ ደግሞ ምግብ ታብስላለች። ጎብዛችሁኛና አገኘሽ ገኒ? አገኘሁ ቆይ የሚያግዛችሁ ሰው ማትቀጥሩት በእኔ ተናዳችሁ ነው እንዴ? ወይስ የምትመጣዋ ሰራተኛ ልክ እንደ ገኒ ጀርባ ታሪክ አላት ብላችሁ አስባችሁ ነው? አይ ገንዬ፣ እንደዛ አይደለም። እኛም ያለ ረዳት ብቻችንን መቆም መቻል አለብን። ሁሌም በሰው ትከሻ ላይ ተደግፎ መቆየት ጥሩ እንዳልሆነ ተረድተናል። ባለ ትከሻው ትከሻውን ሲነፍከን ተንገዳግደን ባላንሳችን እናጣለን። አንቺ ደግሞ ጥለሽን ስትሄጂ ብዙ ጎዶሎ ነገራችን ታየን። እሱን ክፍተታችን ደግሞ በራሳችን ካልደፈን ነው አሁንም ሌላ ሰው መጥቶ እሱን ከሸፈነልን በራሳችን የማንቆም ደካሞች እንሆናለን። ቤዝዬ እግዚአብሔር ይመስገን። ምን አለ እናትሽ ይሄንን መለወጥሽን ባየች።
እሷ የሁል ጊዜ ምኞቷ አንቺን እንደዚህ ጠንክረሽ ማየት ነበር። አዎ ግን ሁሌ እሷ እንደዛ ስትለኝ የማትወደኝ ይመስለኝ ነበር። ሁሌ እንጣላ ነበር። መኪና እያለን በታክሲ ሂጂ ትለኛለች። ይህን ያለንን ነገር በአንድ ቀን ልናጣው እንችላለን። ያሉትን ችግሮች መልመድ አለብሽ፣ ማወቅ አለብሽ ትለኝ ነበር። እናትሽን በደንብ ሳንጠቅባት በአንዳንድ ክፉ ሰዎች እጅ ወደቀች እንጂ። ማለት ስለማን ነው የምታወሪው? በክፉ እጅ ወደቀች ማለት ምን ማለት ነው? ውይ ሉሊት እያመመሽ እንዴ? መቼም እንግዲህ ሐኪም ቤት አልሄድም አልሽ አሉ። እስቲ እንኪ ነይ። እሺ ገንዬ በጣም አመሰግናለሁ። ብንጣላም ብንጋጭም ለእኔ እንደምታስቢልኝ እኮ አውቃለሁ። አዎ እኔ አንዳንድ ሰዎች ያለ ጊዜያቸው ሲሞቱ ደስ አይለኝም። በተለይ ደግሞ አንቺ በጣም ብዙ የምትመልሻቸው ጥያቄዎች አሉ። ስለዚህ እንድትሞች አልፈልግም። ለዛ እንከባከብሻለሁ። በዛ ላይ ደግሞ ያው ስትመላለሽ ልጆቹ ይሳቀቃሉ። እንደውም የውጭኛው ሽንት ቤት መጠቀምሽ ጥሩ ነው። ከድምፅ ብክለት ትድነዋል። አንቺ ሴትዮ ምንድን ነው ያጠጣሽኝ? ልትገይኝ ነው እንደ ሀሳብሽ? ምን ነው አዎ ስራ አለበት። በዛ ላይ ግዴታ ስለሆነብኝ እንጂ ሚስቴ ሳታውቅ ሰው ይዤ መምጣት አልፈለኩም ነበር። አንቺ ግን የት ነበር ሄድሽው? እኔን የጎዱኝ ሰዎች እኮ አንቺንም ሊጎዱሽ ይችሉ ነበር። ከቤት ባትወጪ ጥሩ ነበር። ቤት ውስጥ ከሚደብረኝ ለምን ፎቶችን አላመጣም ብዬ ወደ ፎቶ ቤት ሄድኩ። እና መጣሽ? አይ የሚስተካከል ነገር አለው፣ ለባለቤትሽን ቤቱ ድረስ እንደምናመጣለት ነግረነዋል ሲሉኝ ወክ እያደረግኩ ወደ ቤት የመጣው። እና ከፎቶ ቤት እዚህ ድረስ በእግርሽ ስለመጣሽ ነው ተቃጠልኩ ብለሽ ሻወር እስከ መግባት የደረስሽ? አንተ ግን ራስ ስለማትታመን ሌላውን ሰው አታምንም አይደል? ስታስበው ምን ለማወቅ እየሞከርክ እንዳለህ ማላውቅ ይመስልሃል? ስማኛ ፊት እመነኝም አትመነኝም እኔ አይመለከተኝም። ግን በቃ ከዚህ በኋላ ወደ ናታን የመመለስ እድል የለኝም። አሁን ላይ እውነታው ባይገባውም እኔ አንተን ስለመረጥኩ ብቻ በጣም ነው የሚጠላኝ። እሱን ካጣሁት አይቀር ከዚህ በኋላ ከህፃንነቴ ጀምሮ ላጣሁት ነገር እታገላለሁ። ምንድን ነው እሱ? ከልጅነትሽ ጀምሮ ያጣሽው የምትታገይለት ነገር አለሽ? አዎ ነፍስ ካወቅኩ ጀምሮ ወላጆቿ ቆሻሻ ላይ እየጣሏት ድሃ ችጋራም ስለሆኑ ነው እየተባልኩ ቤዛ የማፈልጋቸው ልብሶች እየተወረወሩልኝ ትልቅ ቤት ውስጥ እየኖርኩ በሰው ተከብቤ ባዶ ሆኜ ነው ያደግኩት። አሁን ግን ያ ከእነሱ ውጭ ማንም ሰው ይኖረዋል ብዬ የማላስበው ሀብትና ንብረት እኔም እንዲኖረኝ እፈልጋለሁ። ታዲያ አሁን እኮ ሁሉም ነገር አለሽ። ተመልከች ይሄንን ቤት። ይሄ ማለት ያንቺ ነው። ባጭሩ ነው ያለኝ ነገር ሁሉ ያንቺ ማለት ነው። አይ ይሄ ያንተ ነው። እኔን የሚያስደስተኝ በራሴ ሰርቼ ማግኘት ስችል ነው። አውቃለሁ የራሴን ቤትና መኪና ለመግዛት አመታቶች ሊፈጁብኝ ይችላሉ። እንደዛ መቆየት ላይኖርብሽ ይችላል። ግን ደግሞ በመጀመሪያ ብዙ ፈተናዎችን ማለፍ አለብሽ። ከዛ በአንድ ቀን እንዴት መኪና መግዛት እንደሚቻል ያሳይሻለሁ። እውነት? በጣም ይቅርታ። በጣም ስለተደሰትኩኝ እንደታመምክ ረሳሁት። አታስቢ፣ አሁን በጣም ደህና ነኝ። ናታ ምን ሆኖ ነው? የተፈጠረ ችግር አለ እንዴ? ናታን ደህና አይደለም። በእርግጥ ከጊዜ በኋላ ለእኛ ደህና መሆን ራሱ ብርቅ፣ አሁን ግን በጣም ከባድ ይመስለኛል። ሰውዬው ምን ሆኗል? አዙሪት እንደያዘው ሰው ተሽከረከረ እኮ እንዴ! በቃ ወደ ገደለ ገባ። እኛ የጠየቅንህ ናታ ምን ሆኖ ነው? በቃ መልስ ብቻ ነው የሚፈልገው። በዚህ ወጥቶ በዚህ ወርዶ ምናምን ብለህ ዙሪያ ጥምጥም አትዙር። እንዴት እንደምነግራችሁ እኮ ግራ ገብቶኝ እኮ ነው። እባክህን ቢኒ ከዚህ በላይ አታስጨንቀን። የናታን አባት የናታን አባት ምን? የናታን አባት አርፈዋል። አይ እኛም የሰማነው በስልክ ደውለው ያው ከወራት በኋላ ነው ያረፉት አሉ።
እናትየው ደግሞ የት እንደሆነ አይታወቅም። እንዴት የሚያሳዝን ነገር ነው። አይ የሰው ልጅ መጨረሻ እንደው ለነገሩ እንደው ሰውየውስ እንኳን ክፉ ቢጤ ነበረ። የምታሳዝነኝ ሚስትየው ናት። የኔ ከርታታ እኔ ልንከራተትላት። እሱንና ልጆቿን ብላ ልክ እንደ ገርል ነበር የምታገለግለው። ናታን በጣም ይጎዳል። ገኒ ከህመሙ እንዴትም አድርጌ ላድነው አልችልም። ለምን ይጎዳል? እንደውም ተገላገለ። አባቱን እኮ በጣም ነው የሚጠላው። ምንድን ነው የምትይው? ምንም ቢሆን እኮ አባቱ ነው። ይሄ ልጅ እኮ ከዛሬ ነገ ልጄ ይለኛል እያለች ሲጠብቅ ነበረ። እንዲህ ምንም ቢሆን ያጎላል። በቃ እኔ ሊው ገኒ አሁን ለዚህ እንዴት ነው የምንነግራት? መጎዳቱንም መታመሙንም ውጭ ሄዶ እየታከመ እንደሆነ እንኳን ለማታውቅ ልጅ እንዴት ሆኖ ነው ሞተ፣ እናትሽ ደግሞ ጠፍታለች የምንላት? እንደኔ ግን አሁን ላይ ባንነግራት ባይ ነኝ። ምክንያቱም ይህን ነገር ብትሰማ በጣም ያማታል፣ ትጎዳለች። ናታንን ራሱ ብታዩ በጣም በድን ሆኗል። እሷ ብትሰማ አንድ እኔ እንጃ፣ እኔ አላውቅም። እስከ መቼ ሁሉን ነገር ከሰዎች ደብቀን እንችላለን? ይኸው ቤዛ እናቷንም አባቷንም አታለች። የአባቷን ገዳይ ገና አላወቀች፣ የእናቷንም ልክ እንደዛው። አሁን ደግሞ የእነዚህ ልጆች እንደምን የሚባል ነገር ነው? እስከ መቼ ነው እንደዚህ የምንቀጥለው? እንዴ አንቺ ሆና ተወቅ ማለት ከዚህ ርዕስ ጋር ምን አገናኘው? እኔ ሰዎች ሚስጥር መያዝ ሰልችቶኛል። ሁሌ በውሸት ላይ ውሸት፣ በውሸት ላይ ውሸት መደራረብ ስልችት ነው ያለኝ። ጽዮን አሁን አውቃ ችግሯን መጋፈጥ ሲኖርባት ከዛሬ ነገ ሰማች አልሰማች መሳቀቅ። ለዚህ ደግሞ ከኔ በላይ ምስክር የሚሆን ማንም የለም። ለማንኛውም የናታን ውሳኔ ምን እንደሆነ እኔና ከዛ በኋላ እንግዲህ የሚደረገው እናደርጋለን። እስቲ ሂጂ ሊው ገኒ ያብረሽ ልምጣ። ቆይ እኔ አሁን ከጎኑ ልሆን። አሁን ሰው የሚያስፈልገው አቡት የሚያለቅስ ሳይሆን የሚያበረታው ነው። ቆይ ቺቲ ምን ለማድረግ እያሰበች ነው እንዴ? ለምንድን ነው እየደጋገመች ስለ ቤዛና ተማማት የምታወራው? አይ ያለው መቼም የወንድምን ሞት ከኛ ቀድመ ሰምታ አይደለም አይደል? እንደምን ይሻላል ስትፈልግ እኮ አንድ ቀን አግኝቼ ካላውቅም። አይ በስሜ አንድ ነው ንብረት እንኳን ሳይኖርኝ ይኸው እድሜ አይ ምን ይሻለኛል? እንደው አንድ ቀን እንኳን እንደ ንግስቱ ሆኜ ሳልኖር ይኸው ልሞት ነው። ቤተሰብ ነው ሁሌ በችግር የማይወጣ ችግር የማያጣው። ወይዘሮ ሉሊት ተሻለሽ እንዴ? ወደ ስራ የተመለሽ ትመስያለሽ። የምን ስራ? እኔ ስራ ስልክ እያወራሁ ነበር። እንዴ ምን አደረኩ? እኔም እኮ እንደዛ ነው ያልኩሽ። እኔማ በጣም መጥፎ በሽታ ስለያዘች እኮ መንገድ ላይ እየመጣሁ ራሱ እንዴት ይሆን አይሆን ተሽሏት ይሆን እንዴ ብዬ እያሰብኩኝ ነበረ። አመሰግናለሁ። በቃ ሂጂ ግቢ። እኔ ስራ ስልክ እያወራሁ ነው፣ አውርቼ እመጣለሁ። እኔ የምልሽ እስኪ ወይ ሉሊትዬ አጎትሽን አግኝተሽው ታውቂያለሽ እንዴ? ማለቴ ደህና ነው? አይ ምናልባት ያለበትን ሁኔታ ምናምን ያለበትን ቦታ ታውቂያለሽ? ኧረ አላውቅም። ቆይ ግን እሱ ሰውዬ የት ነው ያለው? ታምሜ ሆስፒታል ተኝቼ እንኳን መጥቶ አልጠየቀኝም። እንደ አጎትነቱ ግን መጥቶ መጠየቅ ነበረበት። ቆይ እቀጣዋለሁ። ድሮም እንደማታስታውሽ እያወቅሁ መጠየቄ የእኔ ጥፋት ነበር። አይ ግርምዬ የት ነው ያለው? አንተም በእኔ ላይ ጨክንክ። የሆነ ችግር ሲደርስብኝ እኮ ቀድሜ የምትደርስልኝ አንተ ነበርክ። እቺ ገነት የምትባለው ወገብ ቅማል እላይ ላይ ማስወገድ አለብኝ። ረዳቂ ታቁት እኔም እኮ ሎጎ ስትደምጭ ነበር። በቃ እዛ ወስደህ ወንድም ትሰጥቷል። በቃ መመለስ አልቻለም እና አንተ እልህና በቀል አለብህና ያገኘነውን ሁሉ ልትወጋ ነው። ዝም በል ካልሆነ ሁለታችንም ተያይዘን ነው ገደል የምንገባው። ኧረ እያስፈራራኝ መሆኑ ነው። ስማ እኔ እኮ እየቃዣሁ ነው ያለሁት። ጠዋት ስነሳ እናቴ ምን ሆነሃል ሌሊቱን ሙሉ ስለፈልፍ ነው ያደርከው አለችኝ። ምን እንደምታወራ አልሰማለኝ አለችኝ። ዛሬስ ከተኛው በኋላ ሁሉን ነገር ብለፈልፍስ እያልኩኝ እየፈራ ነው ያለሁት። እና እንዳቃዥ ከፈለክ አተኛ። አንተ ሙድ እያስክ ነው ያለው። እኔ እኮ የእውነቴን ነው እየፈራሁ ነው ያለሁት እያልኩ እኮ ነው። በዛ ላይ ደግሞ
ያፊት ከባድ ጉዳት ደርሶበት ከሆነ እያልኩኝ በጣም እየተጨነቅኩኝ ያሉት። ቆይ ስንቴ ልንገርህ፣ ደህና ነው። ጠዋት ቤቱ ሄጄ ነበር። አባቴ እሱ እዛ የሚስቱን እንክብካቤ ተመችቶታል። የጫጉላ ምሽታቸውን እንደውም በቤታቸው ነው ያደረጉት። አንተ አባቴ ደልተዋል። እህቴ የፈለገ ያገባችሁ መሰለህ እንዴ? በዚህ ልክ እስከ መንሸራሸር የሚያደርስ ምንም አይነት ግንኙነት የላችሁ። እውነትም አንተ እየቃዠ ነው። ባልና ሚስት እኮ ሆኗል። ከዚህ በላይ ምን አይነት ግንኙነት እንዲኖራችሁ ትፈልጋለህ? እሱን ተወውና አሁን ለጽዮን ደውልላት፣ ላገኛት እፈልጋለሁ። ዛሬማ አይሆንም። ሲጀመር እኮ እንደተነጋገረው ነው ለሚያደርግልኝ። እኔ የፈለኩት እንድታስፈራራው ብቻ ነው። ይኸውልህ ዳጊ፣ ባታበሳጨኝ ጥሩ ነው። ሉጋውም ላስፈራራውም ሀሳቡን ያመጣው አንተ ነህ። ለሱም ደግሞ ጽዮንን አገናኛለሁ፣ የምትግባቡበትን መንገድ ፈጥርላችኋለሁ ብለኸኝ ነበር እንዴ። እኔም እኮ ታዲያ ቃሌን መቼ አፈረስኩኝ? ግን በቃ ዛሬ አይሆንም። እኔ ደግሞ ዛሬው ላግኛት ፈልጎሽ እንዴት? ምን እየሆንሽ ነው? ምን እያደረግሽ ነው? ያበርሽ እኮ ነው የምመስለው። እናንተ አይመለከታችሁም። ይሄ ቅጣቱ ነው። ምን አጠፋው? ማለቴ ጥፋቴን ባቀው ችግር አልነበረውም። ደስ ይለኛል። ያው ሰሞኑን ከቀጣሽኝ ስለማይበልጥ። ውይ አስጨነቅኩ እንዴ? በጣም ይቅርታ። እኔ እኮ ስልኬ ላይ የሆነ ቻሌንጅ አይቼ እሱን እየሞከርኩኝ ነበረ። ቻሌንጅ? የምን ቻሌንጅ? ከፍቅረኛ ጋር ማለቴ በጣም ከሚያፈቅሩት ሰው ጋር ያለምንም ምክንያት ተጣልቶ ለተወሰነ ቀን መቆየት። በተቃራኒው ደግሞ ጥፋቱን የማያውቀው ሰው ላይ ምን አይነት ተጽዕኖ ይፈጥራል የሚለውን ነገር ለማወቅ ነው። ይሄ ልጅ ሙከራ የምታደርጊበት የላብራቶሪ ያደረግሽው እንዴ? በኋላ ምንም ሳያቅ ተጣልተሽው አንዷ ላጥ እንዳታደርገልሽ። ወንዶች እንደሆነ አያያዝ ካልቻልሽ ክንፍ ወጥቶ ነው የሚበሩት። እኔን እንኳን አትይኝም። ይኸው አንቺ ደግሞ ምን ሆንሽ? አሁን ምን አለበት እንደው የጀመሩትን ታሪክ ብንሰማ። እና ታዲያ አሁን የጀመርሽው ቻሌንጅ እንዴት ሆነልሽ? ምነው ቢኒ ተሸነፈ እንዴ? አይ እኔ ነኝ የተሸነፍኩት። ስላሸነፈኝ ደግሞ ድጋሚ ቀጠዋለሁ። ጭራሽ እኔ ነው የምቀጣው? አንዳንዴ ሳይሽ ቀበጥ ሆና ነው ወይስ ልጅነት ይዟት ነው እላለሁ። ግን ይመስለኛል ልጅነትሽን አልጨረሽ። ቆይ እዚህ የመጣሁ ለምንድን ነው? ማለትን የፈልገ ቢሆን ኖሮ የለችም ስትባል ትሄድ ነበር አይደል? ወንድሜ መጥቷል እንዴ? አዎ መጥቷል። እላይ ሆኖ ከወይዘሮ ገነት ጋር የወዲ ወዳቸውን እያወሩ ነው። ገኒ መጣች እንዴ? ወንድሜ ግን እኮ መጨረስ ያለብኝ ስራ አለ ብሎ ነበር የወጣው። አዎ ስራ ነበረው። እኔ ግን መንገድ ላይ አገኘሁትና ጠዋት ላይ ገኒ ናታንን ላገኘው ፈልጋለሁ ስላለችኝ ነገርኩት። ስልክ ስደውልላት አታነሳም። ከዛ እዚህ ትሆናለች ብለን መጣን። እንደውም አገኛላት። እንደ እናትና ልጅ የወዲ ወዳቸውን ያወሩ፣ እኛን ተዋቸው። ይሄ ነገር በጣም ሊጠቅመኝ ይችላል። ሁሉም አትስማ የሚሉ ከሆነ ለእኔ መታዘዝ ይኖርባቸዋል። ቆይ አለቃ ግን ይሄን ነገር መስማት አለበት። ምናልባት ሀዘንተኞችን ማስተዛዘን የሚወድ ሰው ሊሆን ይችላል። ግን እሱ ምን በወጣውቴ ሳስበው እየተደላደለ ህይወት ያለው እንደ ንጉስ የሚኖር ሰው ነው። ታዲያ ለምን ብሎ ያዝናል? ሉሊት ደህና ነሽ? ምንድነው ከባድ ሀሳብ እያሰብሽ ያለሽ ነው የምትመስዩ? ፊትሽ በጣም ተቀያየረ። የምርሽ ነው? እያሰብኩ እንደሆነ ይታወቃል። እኔማ ገነትና ናታንን እያወሩ እንደሆነ እያሰብኩ ነበረ። ስለ ኤፍራታ ይሁን ስለማንም እያልኩ ዝም ብዬ እያሰብኩ ነበር። ናታን የኔ ልጅ እባክህ በቃ እንደዚህ ዝም አትበል። የሆነ ነገር ተናገር እንጂ በቃ ስሜትህን አውቃለሁ። የሆነ ነገር በለኝ እንዴ! እንዲሁ ተፋጠን እኮ ሰዓቱ ነጎደ። ቀኒ እባክሽ ሂጂ። እኔ ብቻ የለሁ ዝምታዬን አትረጂኝ? አይ ልጄ፣ እኔ ንዴትና ሀዘንን በውስጥ አምቀህ ይዘህ ስትጎዳ ዝም ማለት አልችልም። በል
ንዴትህንም ሀዘንህንም አውጣው፣ ይውጣልክ። ብፈልግ አልቅስ፣ ብቻ ዝም አትበል። ግን አባት ሳይሆነኝ አባቴ ስለሆንኩ ልጅ የሚልን ቃል ከሱ ጠብቅ ነበር። ተሽሎት ሲመጣ ሁሉን ነገር ረስቼ ይቅር ብዬው አዲስ ታሪክ አብረን እንጀምራለን ብዬ ፕላን ሳደርግ ነበር። አይ ልጄ፣ በቃ እሱ አልሆነም። ቢመጣ ይቅርታ ልታደርግለት አልነበር? አሁንም ይቅርታ አድርግለትና ህሊናን አንጻ። አይ ገኒ፣ መቼም ይቅር አልለው። ሲበዛ ራስ ወዳድ ነው። በሱ ምክንያት እናቴን አጣው። ምናልባት ልክ እንደ ዛሬው የሆነ ጊዜ ላይ ስልክ ተደውሎ በሰው ሀገር እናታችሁ ስትንከራተት ሞተች የሚል መርዶ ይመጣልን ይሆናል። አይ እንደዛም አይሆንም። እናታችሁም ደግሞ በእናንተ ላይ አጨከንም፣ አንድ ቀን ትመጣላችኋለች። አዎ፣ እሷ እንደ አባት አይደለች። በምንም ፈተና ውስጥ ብትኖር ሁሉን አልፋ ልጆችን ብላ ትመጣለች። ልክ ነህ። ናስኪ 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 የኔ ውድ ልጅ፣ ያው አንድ ቀን ትመጣላችኋለች። እናንተን በፍጹም ልተዋችልም፣ አትዋችሁ። ቆይ ልጅቷ የት ሄዳ ነው አንቺ እንደዚህ ጉድ ጉድ የምትይው? እናቴን አሟታም ትቀልልኝ ብላኝ ነው የሄደችው። እሺ፣ ግን ሰራተኛ እንደዚህ ባታቀብጪ ጥሩ ነው። ሄሎ ሄሎ፣ አለቃ እንዴት ነህ? ደህና ነኝ። ምን ፈልገሽ ነው የደወልሽው? እንዴ አለቃ፣ ሰው ሲደውል ምን ፈልገሽ ነው ይባላል እንዴ? በቀጥታ ወደ ጉዳይሽ ማትገቢ ከሆነ ስልኩን ነው የምዘጋው። እሺ ቆይ እነግርሃለሁ፣ እንዳትዘጋው። የአዲስ ነገር ሲኖር ንገረኝ ብለኸኛል እና ባለፈው ኤፍራታ መግባቷን ታውቃለህ አይደለ? አዎ። እሺ የዛሬውስ ምንድን ነው? የናታን አባት ሞቷል ተብሎ መርዶ ደርሷቸዋል። ማለት እሱ እንዲሆን በፍጹም አልፈቅድም። በጭራሽ መሞት አይችልም። ገና ብዙ ያላወራረድ ይሰማል።